እግዚአብሔር ቃል እንዲህ ይላል ማቴዎስ ወንጌል ምዕራፍ 3 ከቁጥር 12 ላይ ራሱን ከፍ የሚያደርግ ሁሉ ይዋረዳል፣ ራሱንም የሚያዋርድ ሁሉ ከፍ ይላል። እናንተ ግብዞች ጻፎችና ፈሪሳውያን መንግሥተ ሰማያትን በሰው ፊት ስለምትዘጉ ወዮላችሁ፣ እናንተ አትገቡም፣ የሚገቡትንም እንዳይገቡ ትከላከላላችሁ። እናንተ ግብዞች ጻፎችና ፈሪሳውያን በጸሎት ርዝመት እያማከኛችሁ የመበለቶችን ቤት ስለምትበሉ ወዮላችሁ፣ ስለዚህ የባሰ ፍርድ ትበላላችሁ። ቁጥር 15 ጻፎችና ፈሪሳውያን አንድ ሰው ልታሳምኑ በባህርና በደረቅ ስለምትዞሩ በሆነም ጊዜ ከእናንተ ይልቅ 2 እጥፍ የባሰ የገሃነም ልጅ ስለምታደርጉት ወዮላችሁ። ስለ ጻፊዎች ስለ ፈሪሳውያን ሁሉ ደጋግመ ነው ወዮላችሁ። እናንተ ሰነፎች፣ እናንተ እምነት የሌላችሁ፣ እናንተ ብዙ በመናገር ሰውን ለማሳመን የምትሞክሩ፣ እናንተ ኑሯችሁ ውስጣችሁ ባዶ የሆናችሁ፣ እናንተ ከእግዚአብሔር ይልቅ የራሳችሁ ተድላ የምትወዱ፣ እናንተ የመበለቶችን ቤት ባዶ የምታደርጉ፣ በውሸት የተሞላችሁ የውሸት ካዝና የሆናችሁ ወዮላችሁ። ሰው ወደ እግዚአብሔር መንግሥት እንዳይገባ የምትከላከሉ፣ ከእግዚአብሔር ይልቅ የራሳችሁን ነገር የምትወዱ፣ ራሳችሁን መናገር የምትፈልጉ፣ በየአደባባዩ ራሳችሁን የምትገልጡ ወዮላችሁ እያለ እግዚአብሔር ቃል ይናገራል። ወዳጆቼ እግዚአብሔር ሁሉ ጊዜም የሚሰራው እኛ ባመነው ልክ በጠበቅነው ልክ ነው። እግዚአብሔር የኔን አፈቀላጤነት አይፈልግም፣ ያንቺን አፈቀላጤነት አይፈልግም። እግዚአብሔር በቃሉ የሚያምን አምላክ ነው። ይህ ቃል የሰማይና የምድር መመሪያ ነው። በዚህ ቃል ስታምን የባዶነት በሙላት ተቀይሮ ታገኘዋለህ። እስቲ በዚህ ቃል አምናለሁ በለው። ጸሎታቸው ረዥም ነው፣ ንግግራቸው በጣም ጣፋጭ ነው፣ ሕይወታቸው ባዶ ነው። ሲመለከቱ ባዶ ነው። ረዥም ጸሎት ይጸልያሉ፣ በጸሎት ለማሳመን ይሞክራሉ፣ በብዙ ረጅም ንግግር በመናገር በጣም ትልቅ ትምህርት በማስተማር ትምህርታቸው ግን ውስጣቸው የተቀላቀለ ከእግዚአብሔር ይልቅ ስለ ራሳቸው ሕግና ወግ ስርዓት እጅግ የሚጨነቁ ሰው ምሸቱ የእግዚአብሔር ነገር የሌላቸው መንፈስ ቅዱስ የሌላቸው እናንተ ግብዞች እያለ ኢየሱስ ይናገራል በማቴዎስ ወንጌል ላይ። ወዳጆቼ ነቀፌታ ያለው ሕይወት እግዚአብሔር አይስጠን። ይነቅፋቸዋል፣ አገልግሎታቸውን ይነቅፋል፣ ኑሯቸውን ይነቅፋል፣ ንግግራቸውን ይነቅፋል፣ ጸሎታቸውን ይነቅፋል። ነቀፋ የሌለው አገልግሎት ጌታ አይስጠን። አንተ ተንኮል ሁሉ ክፋትም ሁሉ የሞላብህ የዲያብሎስ ልጅ የጽድቅም ሁሉ ጠላት የቀናውን የጌታን መንገድ ከማጣመም አታፍርምን? እነዚህ የእግዚአብሔር መንገድ ከማጣመም ይልቅ ከማጣመም ውጪ ሌላ ነገር አያደርጉም። በአፋቸው ያወራሉ፣ ንግግራቸው ይመስላል፣ ግን ተግባራቸው ላይ ምንም ዜሮ ነው። ውስጣቸውን ስትፈትሹ የለም ኢየሱስ፣ የለም እግዚአብሔር። ቃሉን ያጣቅሳሉ፣ ጥቅስ ይናገራሉ፣ ነገር ግን ጣልቆ ሲገቡ እንደሱ የማያደርጉትን ለሌላው በጫንቃው ላይ ትልቅ ነገር ያሸክማሉ። በእጃቸው መንካት የማይፈልጉትን ለሰው ያሸክማሉ። ለራሳቸው መኖር የማይገባቸውን ሰው እንዲኖር ይናገራሉ። አሁን ክርስትናችን ተግባር ነው፣ ንግግር አይደለም፣ ስብከት አይደለም፣ ትንቢት አይደለም፣ ዝማሬ አይደለም። ክርስትና እውነት ነው። ክርስትና ክርስቶስ ነው። ክርስትና ዝቅ ብለህ ከፍ የምትልበት ዓለም ነው። ክርስትና ክርስቶስ ነው። ክርስትና ኢየሱስ የምታይበት ነው። ክርስትና ሰው የምታይበት አይደለም። ይኸው ክርስትና ክርስቶስ ከታየ አንተ ትታያለህ፣ ግድ ነው። የመጀመሪያ ግን ክርስቶስን አሳይ። በምን? በአገልግሎቴ፣ በምን? በተግባሬ፣ በምን? በስራዬ። በምላስ አይደለም፣ በተግባር የተገለጠው ነገር፣ የምታይ ነገር። የአንድ ክርስትና የክርስትና ሕይወቱን ጣዕም የሚሰጠው ክርስቶስ የእግዚአብሔር መንፈስ በውስጡ መኖሩ ብቻ ነው። መንፈስ ውስጥ በውስጡ ያለ ደግሞ ትሑት ነው። ራሱን ከመግለጥ ይልቅ የእግዚአብሔርን ታላቅነት ይናገራል። ሁሉ ጊዜ በመንፈስ ይቀጣጠላል፣ በነገር አይቀጣጠልም፣ በውሸት አይቀጣጠልም፣ በሞት መንደር አይሄድም። ለምን ቢባል እግዚአብሔር ራሱ በውስጡ ስላለው። እነዚህ የዲያብሎስ ልጆች ምላሳቸው ጣፋጭ ነው፣ ውስጣቸው እባብ ነው። እነዚህ ምን ያደርጋሉ? ከእግዚአብሔር ይልቅ ራሳቸውን ይናገራሉ፣ የእግዚአብሔርን ያደበዝዛሉ፣ የራሳቸውን ያንጸባርቃሉ። እነዚህ ሰዎች ክፎች ናቸው። በዚህ ዘመንም አለው፣ ያኔም ነበሩ፣ ወደፊትም ይቀጥላሉ ኢየሱስ እስከሚመጣ ድረስ። የእግዚአብሔር ቃል ሲናገር እናንተ በዓለም ሳላችሁ መከራ አለባችሁ፣ ነገር ግን እኔን ለምን አድርገ እኔ አሸንፋለሁ። የተሸነፈ ዓለም አያሸንፋቸውም። እስቲ የተሸነፈ ዓለም በል እስቲ
አያሸንፈኝም በሉ። አትሸነፍም ወንድሜ፣ አትሸነፍም በኢየሱስም። ከፍ ብሎ በላይ የተቀመጠ ይገነደሳል። ድግምት ይገነደሳል። ማጣት ይገነደሳል። አለማመን ይገነደሳል። ከፍ ከፍ የሚሉ ይወርዳሉ። ዝቅ ዝቅ የሚሉ ከፍ ከፍ ይላሉ። ለትሑታን እግዚአብሔር ጸጋን አብልጦ ይሰጣል። አረ በጌታ በኢየሱስ ጥቅሱን ኢየሱስ ያደርጉታል። መንገዳቸው ሌላ ነው፣ ተግባራቸው ሌላ ነው። ወዳጄ ወንድምን መጥላት ሲጀምር፣ እህትሽን መጥላት ሲጀምር ይሄ ምን ማለት ነው? በክርስቶስ ኢየሱስ የዳነውን ሰው ስታረቀው፣ ስትገፋው የእግዚአብሔር መንፈስ ያለበት የእግዚአብሔር ማደሪያ ነው ብሎ የፈጠረውን ኑና በመልክና በሐሳባችን በመልካችን እንፍጠር ብሎ የፈጠረውን የእግዚአብሔር ልጅ የሚጠላ ነብይ ይሁን ፓስተር ምንም ይሁን ምንም እግዚአብሔር የኔን ነብይነት አይፈልግም። እግዚአብሔር የኔን አገልግሎት አይደለም ይፈልገው። እግዚአብሔር በቃሉ እንዲኖርለት ይፈልጋል። ስለዚህ የወንድማማቾች መዋደድ በውስጡ የሌለ እርኩሰት በውስጡ የሞላ በየትኛውም ኃጢአት ውስጥ የምትወድቁ እህቶች ወንድሞች ካላችሁ ኃጢአት እንድሰሩ አላበረታተም። ነገር ግን ከነ ድክመታችሁ ከነ ኃጢአታችሁ ይምረኛል ብላችሁ ነው እሱ እንደገና ያጸዳቸዋል። ቀንና ማታ እሱ ይመለከታል። ስለዚህ የክፋት ልጆች ምን ያደርጋሉ? እርስ በርስ ሰው እንዲዋደድም አይፈልጉም። ከፍቅር ይልቅ ጥላቻን ይዘራሉ። ስለ አንድ ሰው ደካማነት ይናገራሉ። ስለ ውድቀቱ ስለ ክፋቱ ይናገራሉ። አንድ ሰው ለማንሳት ስራ አይሰሩም። ቅንነት ከውስጣቸው የራቀ ነው። የእግዚአብሔር ቃል ሲናገር ማቴዎስ ወንጌል ልበ ቅኖች እግዚአብሔርን ያዩታል የሚለውን ርዕስ ይተውታል። ያው ብር ያለው እግዚአብሔርን ያያል አይልም። ቴዎሎጂ ትምህርት ማስተርስ ፒኤች ዲግሪ የሰራ እግዚአብሔርን ያያል አይልም። መጽሐፍ ሲናገር ልበ ቅኖች እግዚአብሔርን ያዩታል። በፍቅር የተሞሉ ያዩታል። የአንድነት መንፈስ ያለባቸው ያዩታል። የእግዚአብሔር ነገር ያለባቸው ያዩታል። የሰይጣንን ስትራቴጂ ይዞ የሚመጣ ሰው እኔ ከሰይጣን ተልኬያለሁ ብሎ አይመጣም። ጥቅሱን የኢየሱስ ያደርጋል። የእግዚአብሔር ቃል ያደርግና ውስጥ ሌላ ይሰራል። ግን በኔ ዘመን ከዚህ በላይ አይሰራም። በአንቺ ዘመን አይሰራም። ከላይ ከታች ኢየሱስ ይሆናል። አረ በቤታችሁ ላይ ኢየሱስ ይታያል። የእግዚአብሔር መንፈስ ይሰራል። የውሸት መንፈስ ይመታል። የውሸት ትንቢት ይመታል። ከምድር ላይ ይርቃል። ጥላቻ፣ ውሸት፣ ሐሜት፣ ሐሰት ሁሉ ከዲያብሎስ ነው። አለመዋደድ ከዲያብሎስ ነው። ፍቅር ኢየሱስ ነው። አገልጋይ ከአገልጋይ አይዋደድም። ይራራል። ተማኝ የሆነ ታፔላ እንት ካለ አንተ ወዳጅ አገልጋይ ማለት ምን ማለት ነው? ሰራተኛ የእግዚአብሔር ዝቅ ብሎ የሚሰራ እኮ ነው። የሚወጠር እኮ አይደለም አገልጋይ። ከጎን ያለው አገልጋይ የሚወጠር አይደለም ብለው አገልጋይ ዝቅ ብሎ የሚያገለግል ነው ብለሲ ወደ ቤታችሁ የምትቀጥሩ ሰራተኛ ምንድን ነች? ባለቤት ነው እንደምትሆነው። አንተ ቁጭ ብላ እሷ አይደለም የምትወለውለው። እና እኔ እኮ ለዚህ ነው እኔ እናንተ ቁጭ ብላችሁ እኔ በቃ ለዚህ እኮ ነው የተቀባሁት። ይግባችሁ በሱፍ ታወጥራ ምናምን ብላ አይደለም እኮ ዝቅ ብላ ታገለግል ዘንድ ነው። ኢየሱስን አጉልታ ታወራ ዘንድ ነው። የኢየሱስን ታላቅነት ልትናገር ዘንድ ነው። ራስን ልታሳይ አይደለም። አንተ ራስን ከማሳይ ይልቅ እሱን ስታሳይ ትታያለህ። እሱ ስታሰባርቅ አንተ ትበራለህ። መጀመሪያ ምን ማድረግ እንዳለብን ስላላወቅን ነው ብዙ ችግር የሚመጣብን። መጀመሪያ ማድረግ የምንችለውን ነገር እናድርግ። ምንድነው ማድረግ ያለብን? በሰው ላይ እጅ እንደዚህ ከመቀዘር ይልቅ ራሳችን ዞር ብለን እንመልከት። ያኔ እግዚአብሔር ታሪክ ይቀይራል። በወንድሙ ላይ የሚቆጣ ሁሉ ፍርድ ይገባዋል። ወንድሙንም ጨረቃም የሚለው ሁሉ የሸንጎ ፍርድ ይገባዋል። ደንቆሮ የሚለውም ሁሉ የገሃነም እሳት ፍርድ ይገባዋል። አያችሁ የእግዚአብሔር ቃል ከዚህ ጠብቅ። ማቴዎስ ወንጌል ምዕራፍ 5 ከቁጥር 22 ላይ ይኸው ማለት ንግግር እያንዳንዱ የክርስትና ህይወታችን መጠንቀቅ አለ። አፋችን የተቆጠበ መሆን አለበት። ይኸው ሰይጣን አንተን ሊመታ አይችልም። የተኛውም ነገር አንተን ሊመታ አይችልም። አንተን የሚመታ ወዳጅ ተግባርህ ነው፣ ስራይ ነው፣ ንግግርህ ነው፣ አንደበትህ ነው። አንደበታችን ዛሬ በቅባት ይነካ።